ብቻውን ፈልጌ ነው እዚህ ድረስ የመጣሁት እንዳት ወንድሜ ነኝ ያረግሽ ጓደኛሽ ነች የቷ ጓደኛዬ ቲና ሳታውቂ ባቡሬ ሞደድሽ እንዴ ማ እኔ ስለዚህ ምርጫሽን መርጠሻል ማለት ነው ቅምጥል አሁን ምንም ሳትናገሪ ነው ይቀጥል ይሄንን እየዶለታችሁ ነበር ዛሬ ቆይ ልጆቹ ያማቸዋል እንዴ ስለ ዴቭ ጉዳይ ላወራሽ ፈልጌ ነው ዴቭ ምን ሆነ እኔ ምንም አውቀው ነገር አትዋሺኝ በቃ አትዋሺኝ ጓደኛ ምናምን የላትም የሚመክረው ምርጫ ዙፒ ጂኒ ጃንካ የሚባል ነገር ትናገራለሽ አልናገርም ሲጀመር ፈጣሪን ብታውቂ ኖሮ እንደዚህ አይነት የተግማማ ስራ ትሰሪ ነበር ለምን እየመጣሽ የምትለጠፍ ስለዚህ ይገላል ምን አውቅ ምትል ኪንጎ ሮሚ ዳይመንድን ካገኘሽው ኪንጎ ቤዛ ጋር ነው ያለው ቲናም ይሄንን እያወቀሽ ነው እስከዛሬ ያልነገረቻችሁ በዩ ቲና አደረግሽው ሊዱ ገና ምን አይተሽ ገና ለሁሌ ቤኪ ነው ስሙ ብላኛለች ኧረ እሱንም አጣርሰሻል ይሁን ዴቭ ጉዳይ ላወራሽ ፈልጌ ነው ዴቭ ምን ሆነ ማሚ እንድትሰማ ነው እዚህ ጋር ሆኜ ሳወራ ችግርሽ ምንድን አይ እኔ ምንም ችግር የለብኝም ዴቭ እርግጠኛ ነሽ ቲና አዎ ዴቭ እርግጠኛ ነኝ ሰምኛለሽ ከዚህ በኋላ እኔ መንገድ ላይ ስታገኝ እንደሚያቀኝ ሰው ምናምን የምትጠመጠሚብኝ ነገር ታቆሚያለሽ እሺ እርጭ ጋር ሌላ አዲስ ነገር እንዳለ አጣራለሁ እርግጠኛ ነሽ ብቻሽን ትቻታለሽ አዎ ዳይመንድ አታስቢ በጣም እንጋሰራት እሺ ከዛ በፊት ግን ቤዛ ምን ይኸውልሽ ቤዛ እንምጣ ወዴት ካንተ ጋር ነው አይ ሸኛ ያስፈልገኛል ቤዛና ቲና የሚያውቁት ነገር አለ ለምን ቤዛ ቤት አትሄዱ ሄደን ነበር ግን ልናገኛቸው አልቻልንም ወንድማም አለ ራሷ ቤዛና ትደብቀው የሚሆነው ግን ንጉሱን አግዳ ገንዘብ ለመቀበል አጭበርባሪዋና ተንኮለኛዋ አሁንም ቢሆን ተንኮሏን ያልተወቹ ቤዛ ንጉሱን አግታ ተወንድሟ ጋራ ብር ለመቀበል እየተጠቀመችበት ታዲያ እሷም ጋር እንደሆነ ንጉሱ ተደርሶባታል ቅምጥልም ጋዝ ይዛ መታ እለዋ ላይ እያርከፈከፈችባት እውነቱን ተናገሪ በማለት ስታወጣጣት እሷም እንዳገተችው ተናግራለች ታዲያ ወንድሟ ካለበት ቦታ ከቤት ወደ ውጭ ይዞት ወጥቶ ከአንድ ቦታ ላይ አስቀምጦታል እውነቴን ነው ገንዘቡን ካላስገባህልኝ ኩላሊትህን አውጥቼ ሸጠዋለሁ በማለት እያስፈራራውና እያሰቃየው ነበረ ታዲያ ንጉሱንም ለጓደኛ ስልክ ደውልለትና ገንዘቡን ቶሎ እንዲያስገባልኝ ንገረው ያለበለዚያ ግን እገልሃለሁ በማለት ያስፈራረዋል ደግሞ የወንድ ጓደኛ ምን ያደርግልኛል ያቺ የሴት ጓደኛ ጋር ልደውልና ገንዘቡን እንድትሰጠኝ ቤቷን ሸጣ በማለት ያስፈራረዋል ታዲያ ህይወትህን እንዳታጣ በማለት ሲያስፈራራው በግድም ከቅምጥል ጋራ በስልክ ያገናኝ ታዲያ ድረሱልኝ ከቤዛ ቤት ነኝ በማለት ነበረ ንጉሱም ቤቱን እንዳሸጭ ለኔ ብለሽ በማለትም ለቅምጥል ራሽን ጠብቂ ብሏታል ለምንድነው እንደዚህ የምትለው በማለትም ታዲያ ቅምጥልም አይዞ ደርስላለሁ ቤቱን ልሸጠው ነው በማለት ነገረችው ቲናም ተበኩሏ ቅምጥልን ስታይ በዚህና በዛ በፍርሃቻ በሩጫ ላይ ነበር ታዲያ መታገቱንም የንጉሱን ሊዳ ቀበጧ ትነግራታለች ሊዳ ቀበጧ ደግሞ እንዴት ይሄን ነገር ትደብቂያለሽ እስካሁን ሰዓት ድረስ የደበቅሽም ይበቃል ለሁሉም እናገራለሁ በማለት ታዲያ ሊዱ ቀበጧም ለነደመቀ ቤዛ ቤት እንደታገተ ቤዛ እንዳገተችው ትናገራለች እነደመቀም ታዲያ እነ ባቡሬ ሁሉም ተረባርበው በፍለጋ ወደ ቤዛ ቤት ሄደዋል ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት አደይ ሰራተኛዋ ክፍል 137 ላይ ነው ያለነው ታዲያ ቤዛ ተንኮለኛዋ አልናገርም ብላ ታዲያ ቲናንም ማስጠንቀቂያ ሰጣት አለች ቤዛ ለማንም መናገር እንደሌለባትና ከተናገረች ደግሞ የኪንጎ ጣፋንታ እንደሚደርስባት አስጠንቅቃት ትነግራታለች ታዲያ ቲናም ስለፈራች በፍራቻ ለማንም ሳትናገር ዝምታዋን ቀጥላለች የኪንጎ መጥፋት ብታውቅም መናገር ግን አልፈለገችም ቀበጧ ሊዲያ ታዲያ ሊዱን ፊት እየተርበተበተች የንጉሱን ስም ስትጠራ ራቅም ብላ ስልክ ስታወራ ከኔ ተደብቀሽ ከመቼ ወዲህ ነው ስልክ የምታወሪው በማለት ይሄማ የሆነ ነገር ከኔ የምትደብቂው ነገር የሆነ ነገር አለ ብላ ቀበጧ ሊዲያም ተጠራጠራ ስልክም ሲደወልላት የቤዛ ስልክ እንደሆነ
ስላየችው በተጠይቃትም እንኳን ልትነግራት አልቻለችም። ታዲያ ቲናንም በመጨረሻም ይዘው ሲጠይቋት ቤዛ ጋር እንዳገቷት ከዛም የቤዛ ወንድምም እንዳለበት ተናግራለች። ታዲያ ወዲያውም ባይደርሱለትም እንኳን ወደ ቤዛ ቤት ደመቀም ሆነ ባቡሬ እንዲሁም ቅምጥል ሁሉም ተሰባስበው ወደዛው አምርተዋል። ታዲያ የንጉሱንም እጣ ፋንታ ይደርስሻል ከተናገርሽ ብላ ስለፈራሁ ነው በማለት የደበቅኩት በማለትም ተናግራለች። ግን ደግሞ ቤዛ ስትደርስ ቤት ስትገባ ወንድሟ ወደ ሌላ ቦታ ቀይሮታል። ታዲያ ቤዛንም ይዘው የታደረግሽው በማለት ሲጠይቋት አላውቅላችሁም በማለትም ትክዳለች። ታዲያ ቲናና ሊዱም ወደ ቤት እየተሯሯጡ ሲገቡ ወይዘሮ ታለምም ምን ልትሰሪ መጣሽ? በየትስ ገባሽ? በማለት ታዲያ ወይዘሮ ታለም ቀደም ብሎ ዴቭ እያለች ስትመላለስ ስላስቸገረች ከዛ ቤት እንዳትመጣ ብላ ማስጠንቀቂያ ሰጥታት ነበረ። ዛሬ ግን ተከታትለው ሲገቡ ታዲያ ወይዘሮ ታለምን በየት ገብተሽ ነው ብላ ስታፋጥጣት በበር ነው የገባሁት በማለት ተናግራለች። ጸጉሬን ልሰራ ነው ብላም በውጭ እየሄዱ እያለም ታዲያ ቲናም ፍራቸዋን ስላለባት ሳንቺ አልለይም አብሬሽ ነው የምሆነው በማለት ከኋላ ስትከተል ነበረ። ባቡሬ ደግሞም እስቲ ልቀቋት እኔ ልጠይቃት በማለት እውነቱን እንድታወጣ ቤዛን እየጠየቃት ነበር። እውነቱን ተናገሪ እዚሁ ነው ሴትም እናደርግሽ በማለትም ይጠይቋታል። ታዲያ እኔ ምንም የማውቀው ነገር የለም ምንም ነግራችሁ የለም ብላ ትክዳለች ቤዛ። ስልክ ታዲያ ለባቡሬም ይደወልለታል። ስልክ የደወለችለት ሩታ ነበረች። ከነቲናና ከሊዳ ቀበጧ ሰምታ ወዲያውን ስልክ ትደውልለታለች። የታገተው በቤዛ እጅ እንደሆነ ወንድሙም እንዳለበት ትናገራለች። ታዲያ የባቡሬ እናትም ልጅ የት ሄዱ ነው ብላ በጭንቀት ውስጥ ነበረ ከሊሊ ጋር ቁጭ ብለው። ሊዲ ቀበጧም ወደዛው ቤት እየተንጦለጦለች ትሄዳለች። ታዲያ ማሚዬ በማለትም ሰላምታ ትለውጣለች። ጉንጯንም ሳም ታደርጋታለች። ሊሊም ታዲያ እዚህ ቤት መመላለሽ አበዛሽ በማለት ትጠይቃታለች። ታዲያ ልጁ ቀበጧም እኔ የመጣሁት ባቡሬን ፈልጌ ነበረ ምነው ቅራለሽ እንዴ በማለት ሊሊን ትጠይቃታለች። ታዲያ ሊሊም ውስጧን እየከፋት ነበረ። የባቡሬ እናትም ይቺ ልጅ ቀበጥ ናት እንጂ በጣም ቆንጆ ናት በማለት ይገልጿት አይደል በማለት ሊሊም በቅሬታ ውስጧን እየከፋት ትጠይቃለች። ምነው ልጄ ሰላምዬ ፊትሽ እኮ ልክ አይደለም ምነው ቅራለሽ ብላም የባቡሬ እናት ትጠይቃታል። ታዲያ ሊሊ ፍቅሯን ለመግለጽ ባትችልም አሁን ላይ ከዚህ ቀደም ብሎ በኤላ ልቧ ስለተሰበረ የወንድ ጋራ ላፈቅርም በሆነ ልቅረብ አልችልም ስትል ነበር። ነገር ግን አብራው በመቆየት የተነሳ ውስጧ እያፈቀረውና እየወደደው ይመስላል። ምክንያቱም በሊዲያ ቀበጧ ወዲያውን ከፍቷታል። ታዲያ ይችኛዋ ቀበጥ ሊዲያ ስታወራው ደስተኛ አልሆነችም ሊሊ። ታዲያ ለባቡሬም እናት ይሁን በቃ ጥሩ ነው በማለትም ትመልስላታለች። ቅምጥልም ቲናን ስታያት አሯሩጣም ቢሆን ይዛት የት ነው ያለው ኪንጎ ያለበትን ታውቂያለሽ ወይ ንገሪኝ በማለት ታፋጥታታለች። እኔ እሱ ያለበትን በምንም አይነት አላውቅም፣ ነገር ግን ቤዛ ጋር ቁጭ ብዬ ነበር ወንድሟ ይዞት የመጣው በማለት ትነግራት። ነቤዛ ቤት ከሆነ ወስድሻለሁ፣ ግን ደግሞ ሌላ ቦታ ከሆነ የማውቀው ነገር የለም በማለት ትነግራት። ታዲያ ቅምጥልም ጋዟን ይዛ እውነቱን ሲጠይቋት ስለማትናገር ጋዛር ግፍግፌ እገላታለሁ በማለት ጋዙንም ይዛ ወደ ቤዛ ቤት ሄዳለች። ሮማንን ደግሞ ለማበረታታትና ለማጽናናት የምትጥረው ሩት በውጭ ይዛት ሄዳ ታዝናናቻት። በኋላ ትንሽ ቆይተው ነበረ ወደ ቤት የተመለሱት። ወይዘሮ ታለም ደግሞ ትንሽ ቅር አላት። ታዲያ እስካሁን የት ነበራችሁ? ምንስ ስትሰሩ ነው በማለት ትጠይቃለች። አሹንም ቢሆን ተከተላቸው ብየው ነበረ የታለ መጣ ወይ በማለት ትጠይቃለች። ይቅርታ እትዬ አጥፍተናል በማለት ይቅርታ ትጠይቃለች። ሮሚም ታዲያ በያሁን ልብስሽን ቀይረሽ ምግብ ስሬ በማለት ትነግራታለች።
አሹ ግን ወደኛ አልመጣም፣ ምናልባት ስራ ተደውሎለት ወደ ስራ ሄዶ ሊሆን ይችላል በማለትም ትነግራቸዋል። ሮማንም ልብሷን ቀያይራ ምግብ አዘጋጅታ እጇን ልታስታጥባት ማስታጠቢያ ይዛ ስትመጣ ወደ ታለም ጋ ይዛል ስትመጣ እላዋ ላይ ትደፋባታለች። ታዲያ ምን ያደናብርሻል እያይሽ አትሄጂም ወይ በማለት ይቆጣል። ታዲያ ልብሽስ የት ሄዶ ነው በማለት ቁጣዋን ትሰነዝራለች። እትዬ በጣም ይቅርታ አጥፍቻለሁ ሳላስበው ነው ብትላትም እንኳን በጣም ተናዳ በቁጣ ትናገራታለች። ታዲያ ሩታም ቲክቶሯ እኔ ነኝ ያደናቀፍኳት ለምን ትናገሪያታለሽ? ሳታስበው ነው የወደቀችው በማለትም ትናገራለች። ታዲያ ወደ ውጭም ለማዝናናት ይዛት ከቆየች በኋላ ታዲያ ታለምም አንቺም ከሷ ጋር ለመለጠፍ አትሞክሪ፣ ጥፋቷን ትመን፣ የእሷን ጥፋት ለምን ትሸፉኛለሽ? ለሩታም ትናገራታለች። ታዲያ የተደፋውንም እኔ ያጸዳለሁ በቃ በማለት ማጽጃ ሞሎሊያ ልታመጣ ትሄዳለች። ታዲያ ለራሷ ስጫት ይሄ ስራዋ ነው በማለትም እንድሰጣት ትጠይቃታለች። ሩማንም ታዲያ ሩታም መወልወሊያውን ሰጥታት ትሄዳለች። ታዲያ ሩማንም እየተብሰለሰለች ክፍሏ ውስጥ ሆና ሩታ ወደዛው ትገባለች። አይዞሽ ከፋሽ እንዴ ማሚ በተናገረችሽ፣ እሷ እኮ ስትናደድ የምትናገረውን አታቅም፣ ግን ደግሞ ጥፋቷን ተሆነባት እንኳን መታ ሮማንም የተናገረችሽ በጣም ስለተበሳጨች እንጂ ሆነ ብላ ጠልታሽ አይደለም በማለት ለሮማን ትነግራታለች። ብትናገረኝም ቅር አይለኝም የራሴው ጥፋት ነው በማለት ሮማንም ትመልሳለች። ዴቭ ለአደይ ሽማግሌ እንደሚልክና ሊያገባት ቤተሰብና ለቤተሰብም እንዲተዋወቅ ሊያደርግ መሆኑን ስታውቅ ፍቅር የምትይዘው የምትጨብጠው አታ በህመም ላይ ነው ያለችው። በሯንም ዘግታ ሰው እንዳያናግራት በመቆለፍ ማንንም ማየት አልፈልግም ምግብም አልፈልግም ብላ በክፍሏ ውስጥ ቁጭ ብላ እያለቀሰችና እየተከሰች ነው ያለችው። ታዲያ ፍቅርም ተቤት ጠፍታ ፈተና አለብኝ ማጥናት አለብኝ በማለት ለእናቷ እየዋሸች ተናግራ፣ እሷ ግን በክፍሏ ውስጥ ነበረች። ታዲያ ሩታ የት ሄዳ ነው ብላ ለፍቅር እናትንም ትጠይቃታለች። ፈተና አለብኝ ብላለች በማለትም የፍቅር እናትን የምን ላድርጋት ፈተና አለብኝ ላጠና ነው በማለት ወደ ጓደኞቿ ጋር ሄዳለች በማለት ይነግሯታል። ታዲያ እሷም ጠፋች። እናንተም ቤቱ አስጠልቶኛል ብላችሁ እየወጣችሁ ትቀራላችሁ፣ ምን ይሻለኛል በማለት ታዲያ ፍቅርም ሩታ ማንም ቢመጣ በሩን አልከፍትም ብላ ከቆየች በኋላ ሩታ ግን በሩን አኳኩታ ዴቭ ልኮኝ ነው ስትላት ዴቭ ምን ሆነ በማለት በሯን ከተከፍታ ታዲያ እኔ እንኳን ዴቭ ልኮኝ ሳይሆን ከክፍልሽ ውጭና እኔ አብረን ምግብ እንብላ፣ እዚህ ምን ትሰሪያለሽ ብቻሽንስ በማለት ደሞ አይንሽስ ምን ሆኗል እያለቀሽ ነው ወይ ብላም ትጠይቃታለች። ሩታ ስትጠይቃት ፍቅር ግን አያገባሽም፣ ምን አገባሽ፣ ስለ እኔ ምንም ነገር መናገር አትችም፣ ያዘነ አትመስይም በማለት ለሩታ ትመልስላታለች። ሩታም ታዲያ እኔ ላንቺ ብዬ እንጂ ስጠፊ ጊዜ ቤት ውስጥ ሲጨንቀኝ ነው ወደዚህ የመጣሁት፣ ነይ አሁን ውጭና አብረን ምሳ እንብላ ስትላትም አልበላም፣ ዴቭ ምን ልኮሽ ነው መልእክቱ ምንድን ነው ብላም ትጠይቃታለች። የዴቭን መልእክት ለመስፋት ሰፊ ያለችው ፍቅር ታዲያ ዴቭ እንዳላካት ግን ደግሞ በሩን እንድትከፍትላት ያደረገችው ነገር ታዲያ እናንተ ሰዎች ልታሳብዱኝ ነው ወይ? የውሸት ምን እንደዚህ ታደርጊኛለሽ? በማለት ለሩታ ትናገራታለች። ሰሞኑን ግን አንቺ ልጅ ምን ሆነሻል? ብላም ሩታ ትጠይቃለች። እንደዚህስ የተደበርሽው ምን ሆነሽ ነው? በማለትም ትጠይቃታለች። ታዲያ ውጭልኝ እኔ ሰው ማየት አስጠልቶኛል በማለት ሩታንም አስወጥታ በሯን ዘግታለች። በዴቭ ፍቅር እስካሁን ድረስ ያለቀቃት ፍቅር እየተቃጠለች ብቻዋን ከአንድ ክፍል ውስጥ ተቀምጣለች። ዴቭና ቴናም ከመንገድ ላይ ሲገናኙ ዴቭ የኔ ፍቅር ብላ እንቅ ታደርገዋለች። ታዲያ እባክሽ ተይኝ፣ ሁሌም እንደዛ በቃል ተይኝ በማለት ዴቭም ይናገራታል። ለአደይም የኔ ፍቅር የኔ ልዩ
ጊዜው እኮ እየደረሰ ነው፣ የማይደርስ መስሎሽ ነው ወይ በማለት እያወራት ነበር። ቲናንም ድንገት እንቅፍ ስታደርገው ቆይ አንቺ ልጅ ከኔ አትወርጅም ወይ? ምንድን ነው ድንገት እየመጣሽ ከኔ የሚያጣብቅሽ? ታጠገቤ አትድረሽ ብዬሽ የለም ወይ? በማለት የኔ ፍቅር ቆይ አንድ ጊዜ እዚህ መንገዴ ላይ የሚጸዱ ሰዎች አሉ፣ እነሱን ላጽዳና እደውልልሻለሁ በማለት ስልኩንም ይዘጋል። እናም ቲናን ሁለተኛ ከኔ አጠገቤ እንዳትደርሽ ላይሽም አልፈልግ በማለት ማስጠንቀቂያ ሰጧታል። ሊሊ በባቡሬ ፍቅር ሳትያዝ አትቀርም። ታዲያ በጧ ሊዲያም ወደዛ ስትሄድ ቅርታ ተሰምቷታል። ምን ሆነሽ ነው ዛሬስ ሊልዬ ፊትሽ ልክ አይደለም ብሎም ሲጠይቃት አይ ምንም አይደለም በማለትም ትመልስለታለች። እኔ እኮ የጠፋሁት ኪንጎ ጠፍቶ እሱን እየፈለግን ነው በማለትም ይነግራት። ታዲያ ለእሱም አለለካ ታዲያ እኔም ልምጣ ወይ በማለት ሊሊ ትጠይቃለች። አይ እኔ አሁን እንኳን የመጣሁት ሰላም ልልሽ እንጂ እማዬስ የት ናት ብሏት ይጠይቃትና ሊወጣ ሲልም ግንባሯን ሳም ሲያደርጋት እሷም ደስ ብሏት ውስጧን ፊቷን እየነካካች ነበር። ታዲያ ቀበጧ ሊዲያ መታ ስለ እሱ ስታወራና እሱ ላይ ለምን ተንጠለጠለችብኝ ብላ እየከፋት ነው ያለችው። አደይም ወደ ቤት ስትመጣ ሊዲያ መታ ነበረ ባቡሬን ፈልጋ በማለት ለአደይም ትነግራት። ታዲያ ብትመጣስ ምን ችግር አለው? ግን ደግሞ አንቺ ፍቅር ይዞሻል ወይ? አይንሽም ራሱ ያስታውቃል በማለት ለሊሊ ጠይቃታል። አንቺ ቀልጅብኝ፣ ግን ደግሞ በዚህ ፍጥነት እንዲህ ልታፈቅረው ቻለች በማለትም ትናገራለች። ታዲያ ገርማኝ እንጂ በፍጥነት መጣበቋ በማለት ሊሊም ትናገራለች። የኪንጎንን መታገትም አደይ ለአደይ ስትነግራት ያገተችውም ደግሞ ቤዛ እንደሆነ ስትነግራት መቼ ነው ግን እሷ ከስተቷ የምትመለሰው በማለት አደይ በጣም ትደነግጥ። እነ ባቡሬም ሆነ ደመቀ ቤዛን አስረው እያሰቃዩት ነው። ታዲያ እውነቱን ተናገሪና በማለት ሲጠይቋትም እሷ ግን ወይ ፍንገች ብላለች። ልትመልስላቸውም የት እንዳለም ልትናገር አልቻለችም። አልናገርም በማለት ራሷን ጥልም እኔ አንድ መላለኝ እናንተ ዝም በሉ። አንተ ባቡሬ ምን እንዳጋጠመው ሂድና ጠይቀው ምን እንዳገኘ፣ እኔ ግን ራሴ ወጣዋለሁ በማለት ቅምጥልም እንግዲህ ጋዙን ከፍታ እለዋ ላይ አርከፍክፋ ልታቃጥላት ክብሪቱን ስትጭር ነበረ ቪዲዮ ያለቀው። እውነት ጨክና ታቃጥላት ይሆን? ክንጎስ ከታገተበት ያመጣው ይሆን? ቀጣይ ምን ይፈጠራል የሚለውን አብረን እናያለን። እንዲሁም ቻናሌ ላይክ፣ ሰብስክራይብ እንዲሁም አበረታቱኝ በኮሜንት እያልኩኝ ውዶች በያላችሁበት ሰላም ሁኑልኝ። መልካም ቆይታ ይሆንላችሁ። ባይ ባይ።